ምግብ የህይወት ስንቅ ነው የየዘመናቱ የሰው ልጅ ትልቁ ጥያቄ የፖለቲካ ቀውስ መነሻ ምግብ ግዴታ እንጂ ምርጫ አይደለም ዛሬም በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ይራባሉ እንደ ዓለም የጤና ድርጅት መረጃ ከሆነ ደግሞ ከዚህ ውጪ በሚሊዮን የሚቆጠሩ ህዝቦች በተመጣጠነ ምግብ እጦት ሳቢያ የሞት አደጋ ተደቅኖባቸዋል አይናቸው የዳቦ ቅርጫታቸውን የእህል ጎተራቸውን ለመሙላት ሳይሆን ለአንድ ጉርሻ በተስፋ መቁረጥ ይንከራተታል ታዲያ እስከመቼ ለዚህ ጥያቄና ለተመጣጠነ ምግብ እጦት እንደ ምክንያት የሚነሳው ደግሞ ዘመኑን የዋጀ ዘመናዊ የግብርና ሂደትን አለመከተል ስርዓተ ምግብን ታሳቢ ያደረገ በቂ የግብርና ምርት አለመኖር ነው ከግብርና ዘርፍ አንዱ የሆነው የከብት እርባታ ዘርፍ ደግሞ የሀገራችንን የወተትና የስጋ ፍላጎት ማርካት አልቻለም ወደ ጊደር ቢሆን የተሻለ ወደ በቃ ጥሩ ወደ ምርትም ቢሆን የተሻለ እሱ ነው እንጂ ወፈን በትንሽ ብር ነው የሚሸጥ ዋጋ ራሱ ከመጣል ማለት ነው እንጂ ዋጋ የለውም ኮርማ ሲወለድ ጊደር ቢሆን ደስ ይለናል ሁለቱንም ኮርማ ነው የወለደች እቺ እና አሁን ያጠባች ነው ወተትም ምርትም እየሰጠች ነው እቺ አሁን እርጉዝ ነች ምን እንደምትወልድ እንግዲህ ፈጣሪ ያውቃል እርጉዝ ናት እቺ ደርሳለች እቺም እዚህ ጋር እርጉዝ ነች እንግዲህ ያው እየጠበቅናት ነው ፈጣሪ እንደምትወልድ እናቅም እሱ ነው የሚያውቅ አሁን ወልዳ በሁለት አመት እንክብካቤ ቆንጆ ከሆነ በሁለት አመታት ይጠቃለች ከዛ በ9 ወር አይደለም የሚወለድ በቃ በ3 አመቱ ለምርት ትደርሳለች ማለት ነው ያው እንግዲህ ጥሩ ምርት ያው በባለሙያ ዙራም ጥሩ ዘር አላገኘንም ጥሩ ዘሮችም አሉ አናስተኛም የሚሰጡም አሉ ዞሮ ዞሮ እንግዲህ ሁሉም እስከሚስተካከል ድረስ ያው በተስፋ መጠበቅ ነው ለሂቃን የምድርን የአኗኗር ዕጣ ፈንታ ወስነዋል ተፈጥሮን በገባቸው ልክ ዘውረዋል ፈዋሽ መድኃኒቶችን ቀመመው ጥልቅ ምርምርም አድርገዋል ተፈጥሮ ያለ የነበረ ለሰው ልጅ የተሰጠ የመጀመሪያው ትልቁ ስጦታ ነው እንደው በጀብለን ካስተዋልነው ዛሬ ላይ እጅን በአፍ የሚያስጭኑን የቴክኖሎጂ ትሩፋት ካለው የተሰጠ እንጂ ከሌላ የመጣ አይደለም የሰው ልጅ ከተፈጥሮ ጋር ተጋምዶ የጎበጠውን አቃንቶ የተሰበረውን ጠግኖ የተቀደደውን ጥፎ ያፈሰሰውን ወትፎ በፍጥረት አጊጦ ተፈጥሮን አስጊጦ ይኖርበታል ከተፈጥሮ ልክ ሳይልፉ ጭንጫውን ለም በረሃውን ለምለም መራራውንም ጣፋጭ ማድረግ ተችሏል በ1992 ኮንቬንሽን ፎር ባዮዳይቨርሲቲ በሚለው ትክክለኛ የባዮቴክኖሎጂ ፍቺ ወይም ትርጉም ማንኛውም ስነ ህይወታዊ ነገር በቴክኖሎጂ አሻሽሎ ለሰው ልጅ ጠቀሜታ ለተሻለ ጠቀሜታ ማዋል ማለት ነው ከቴክኖሎጂ ጋር መላመድም ሆነ መዛመድ ለሀገር ኢትዮጵያ አዲስ አይደለም
ኢትዮጵያ ተፈጥሮን ስትዘውር ሰጪውን የምታከብር መክሊቷን በድባብ የምትጠቀም ስንዱም መቤት ናት። ይሄ ባዮቴክኖሎጂ ከድሮም ጀምሮ የነበረ ነገር ነው። አንዳንዶቹን ሳናውቃቸው ምንሰራ አሁን ለምሳሌ አይብ ማምረት ሌላ ዳቦ ማምረት ሌሎች ነገሮችም አሉ። ወደ 6000 ዓመት የቆየ ከኛ ጋር የነበረ ባዮቴክኖሎጂ ባንለውም በህይወት ባላቸውና በዛ ዙሪያ ባሉት ለሰው ልጅ ጠቃሚ በሚሆን መልኩ የኛን ጤንነት የአካባቢን ጤንነት የእንስሳትንም ጤንነት የሚጠብቅ ፕሮዳክት ወይም ደግሞ ቴክኖሎጂ ማምጣትን ነው የሚመለከተው። የተለያዩ ደረጃዎች አሉት። ባህላዊ የሚባል ከዱሮ ጀምሮ ቅድመ አያቶቻችን ጀምሮ ሲሰሩ የነበሩ አሉ። መካከል ላይ የመጡ የባዮቴክኖሎጂ ደረጃዎች አሉ። እንደዚሁም ደግሞ አዳዲስ በጄኔቲክ ኢንጂነሪንግ የሚባሉ እንደ ጄኔቲካሊ ሞዲፋይድ ወይም ዘረመላቸው የተለወጡ ኦርጋኒዝምስ ወይም ስነ-ህይወታዊ ነገሮች በኋላ ደግሞ ጂኖም ኤዲቲንግ የሚባል አዲስ የሆኑ የተለያዩ ደረጃዎች አሉት እንደማንኛውም የምርምር ዘርፍ ማለት ነውና በጤና በግብርና በአካባቢ በኢንዱስትሪ ላይ ደግሞ ከፍተኛ አፕሊኬሽኖች ወይም ስራ ላይ የሚውሉ ተግባሮች አሉት ማለት ነው ባዮቴክኖሎጂ። በተፈጥሮና በቴክኖሎጂ ረቂቅ ሚዛን ውስጥ አዲስ የምግብ ዋስትና ምዕራፍ ተከፍቷል። እንስሳትና ቴክኖሎጂ ዓለምን ለመመገብ የተግባቡ ይመስላል። በሀገራችን ዘር ምክንያታቸው ምርታማነት ድክመታቸው የሆኑ የቀንድ ከብቶችን በወተት እንዲያረሰርሱን የምግብ ዋስትናችንን በጥጋብ እንዲያደምቁልን የጅማሮ ቀንዲል በደብረ ዘይት ምርምር ማዕከል ተለኩሷል። ይሄ እንስሳት ስነ ተዋልዶ ባዮቴክኖሎጂ በዋናነት አትኩሮ የሚሰራው የእንስሳትን ዝርያ ለማሻሻል አትኩሮ የሚተገበር ቴክኖሎጂ ነው። የሰው ሰራሽ ማዳቀል በተፈጥሮ እንግዲህ አንድ በሬ አንድ ላብስ ጋር ሜት ሲያረግ ያኩሌት የሚያደርገው ኢምቢሊየን ስፐርም አንድ ጥጃ ነው መጨረሻ ላይ የሚሰጠው እና ይሄ ቴክኖሎጂ በዋናነት የበሬውን አቅም አሟጦ ለመጠቀም የሚያስችል ቴክኖሎጂ ነው እና ይሄንን ቴክኖሎጂ ነው የተገበርነው። ተጓዳኝ ብዙ ጥቅሞች አሉት። የሙያተኛ ድካም ያዳቃይ ሙያተኛ ድካም ይቀንሳል። የባለቤቱን የኮርማ ክትትል ድካም ይቀንሳል። በፈለግንበት ጊዜ የፈለግነው አይነት ጥጆች እንዲወለዱልን ለምሳሌ የኮርማ ፍላጎት ማቀናጀትን ጥምር አድርገን ስንሰራ ጥጆች በፈለግንበት ወቅት እንዲወለዱልን፣ ጾታው የተለየ ደግሞ የኮርማ ባለስር ስንጠቀም ሴት ከፈለግን ሴት እንዲወለዱልን የሚያረክ ቴክኖሎጂ ነው። የግደር እጥረቶች አሉ። ስለዚህ ተተኪ ግደር ለማግኘት አንድ ሰው ሴክስ ሲመን ሲጠቀም ግደር ሊያስወልድ የሚችል ቴክኖሎጂ ነው መጠቀም ያለበት ማለት ነው። በዛው ልክ ለስጋ የሚፈልጉ እንስሳትን የሚፈልጉ አርቢዎች ደግሞ የኮርማ የሚያስወልድን ዘር ነው የሚጠቀሙት። ለምሳሌ እኛ ጋር ብታዩዋቸው እነኚህ ከኋላ የምታዩዋቸው ላሞች በሴክስ ሲመን ግደር እንዲያስወልዱ 17 ከብቶችን አዳቅለን 16ቱ ግደሮች ናቸው የተወለዱት። 16ቱም ከብቶች እነዚህ ናቸው። በተመሳሳይ ሁኔታ እነሱ አድገው ለጥቂ ሲደርሱ ያንኑ ሴክስ ሲመን ተጠቅመን አዳቀልናቸው። እነኚህ የምታያቸው በሙሉ ሴቶች ግደሮች ናቸው የተወለዱት ማለት ነው። ስለዚህ እኛ በተፈጥሮ በጠብቀን በኖሮ ከነኚህም 50% ኮርማ 50% ግደር የመሆን እድል ነበራቸው። የጀመርኩት እርባታውን በ2010 ነው። እንደዛውም የእርባታው ሁኔታ በ3 ከብት ነው የጀመርኩት። አሁን ጥሩ ውጤት ላይ ደረስን። በተፈጥሮ ማርባት ይቻላል፣ ግን በተመሳሳይ ሰዓት ግደሮችን ለማግኘት ነው ትልቁ ጥቅሙ እና የሚባክን ሰዓት አይኖርም። ልክ ከወለዱ በኋላ ወዲያው ሰዓታቸውን ጠብቀው እንደገና ይሰጣቸውና በተመሳሳይ ሰዓት ለንክብካቤም ለድገቱም ብዙ ግደርም ለማፍራት ይሄ ቴክኖሎጂ በጣም ወሳኝ ቴክኖሎጂ ነው። በፊት ወንድ ብቻ ነው ነበር የሚወለደው አብዛኛው ማለት ነው። 50% ቢሆን አብዛኛው ወንድ ነበር እንደዚህ ፋርም ማለት ነው። አሁን ግን አብዛኛው
ሴት ነው እንደምታየው ማለት ነው። ሴቶች ደግሞ ለወተት ምርት አስተዋጽኦ አላቸው። በፊት ለመጠቃት የሚደርሱት ተወልደው ከ2 አመት ከ7 ወር እስከ 3 አመት ከ4 ወር ገደማ ድረስ ነው። አሁን ግን በዚህኛው ቴክኖሎጂ ከ11 ወር እስከ 14 ወር ገደማ ነው። 1 አመት በማይፈጅበት ነው ለጥቂ የሚደርሱት ተወልደው ማለት። በቀን በፊት እስከ 50 ሊትር ነበር ያለን፣ አሁን እስከ 200 ሊትር በላይ የምናገኝበት አጋጣሚ ነው ያለው። ንጹህ ወተት ነው፣ ለልጅም ምቾት ሆኗል። ከዚህ መገዛት ከጀመርነው በኋላ ለልጁ አሪፍ ነው፣ ወተቱም አሪፍ ነው። ለስለስ አይልም፣ ወፍራም ነው፣ አይበጣጠስም። ከሌላ ገባ ደግሞ ምናመጣጥን ይሄ በጣም ርካሽ ነው። በፊት አንድ ላም ተወልዳ እስከ ስንት ጊዜ ትቆያለች? አንድ ላም ወልዳ እስከ 3 አመት ትቆያለች፣ እስከ 2 አመት ትቆያለች ለመውለድ። ጥጃዋ ደግሞ ለመውለድ ልትወልድ በ3 አመት በ4 አመት ነው የምትወልድ። እስከ 5 አመትም የሚቆዩ አሉ። እስከ 5 አመት የሚቆዩ አሉ። የአሁኖቹ እንግዲህ በፍጥነት ነው ማለት ነው የሚወልዱት። የአሁኖቹ እንጃ በ16 ወር ነው የምትወልደው ጥጃዋ ተወልዳ ራሱ። ወተትስ በፊት ምን ያህል ምርት አላቸው? ወተት የሚታለበው በፊት 3 ሊትር ግፋ ቢሉበት በዛ ቢባል እርግዝና ለመያዝ አንድ ጥጃ በ3 አመት ብትይዝ ያውም እንዴት ቸኩላ ተመችቷት ያደገች ነው። ከምግብም ከሁሉም ደረጃ ያደገች ነው። በ3 አመት ነው። ካለዛ በ4 አመት በ5 አመት ጭምር ነው። እንደው ግፋ ቢል መጀመሪያ እንደው ጥሩ ላምነች ትልቅ ላምነች የተባለች እንደው 3 ሊትር ቢወጣት ነው። አለበለዚያ 2 ሊትር 1 ሊትር በቃ በኃይል አናሳ ነው። ጥጃ ይዘባል። ያቺ ሊትሯንም ላትሞላ ትችላለች። በቃ እንደው በቃ ለጊዜው ብቻ እንደው ትንሽ እንደው ለማፍረጥ ያህል እንጂ ጥቅም የለም። በዛ ጊዜ አሁኑ ደረጃ በኃይል ላማም ስታረግ ሴት ነች ካሉ ሴት ነው የምትወለደው። ወንድ ጨርሰን እኛ እነኚህ አካባቢ እኛ በግብርና ምርምር ሴት ብቻ ነው የተወለደው። 2 ናቸው እንደዚህ የተወለዱት ወንዶች ያሉት እንጂ ጭርሱንም በአሁኑ ጊዜ እኔ እንጃ መቆጣጠር ችለዋል ማለት እኔ ከእግዚአብሔር ጋር እኔ እንደ እግዚአብሔር ነው የማያቸው። ዶክተሮችን እንደ ፈጣሪ ነው የማያቸው። ለምን ቢባል በዛን ጊዜ ልፋትና እኔ ጉልበቴን የጨረስኩት በኃይል ሰራ ነበር። በዛን ጊዜ በሰራ ኖሮ ይሄን የት በነበርኩ ነበር። ማንም ማዕከለኝ ማይወዳደረኝ ነበር። እኔ ሳልሞት በዚህ እድሜ ይሄንን በማየቴ በኃይል ደስተኛ ነኝ። እንዴ ከደስታም በላይ ፈነደቅኩ እንጂ። እንስሳት በተፈጥሯቸው ሲፈጠሩ የመራባት ትልቅ አቅም ይዘው ይወለዳሉ። ወንዱም ሴቱም የመራባት አቅም ትልቅ አቅም ይዘው ነው የሚወለዱት። ነገር ግን በራሳቸው ጊዜ ሲተዉ በተፈጥሯዊ ግንኙነት ወይም ሪቢ አሰራር ሲተዉ የሚሰጡት ያንን ያቅማቸውን ይዘው የተወለዱትን አቅማቸውን ሙሉ በሙሉ ሳይሆን በጣም ጥቂት የተባለችውን ፓርት ብቻ ይወልዳሉ። ለምሳሌ አንድ ኮርማ ብንወስድ በተፈጥሮ በጣም ብዙ ቢሊዮኖች የሚቆጠር የኮርማ ዘር ያዘጋጃል፣ የኮርማ ዘር ያፈሳል። በግንኙነት ወቅት ቢተው አንድ ኮርማ 2 አመት አገልግሎ ቢሰጥ በ2 አመት ጊዜ ውስጥ ምናልባት ከ200 እስከ 300 ጥጆች ብቻ መውለድ ይችላል። ነገር ግን በእንስሳት ባዮቴክኖሎጂ አሰራር ላይ ስንመጣና እሱን ስንጠቀም አንድ ኮርማ በአመት ውስጥ እስከ 60,000 ጥጆችን መውለድ ይችላል። ወደ ሴቱም እንስሳ ስንመጣ ሴቷም ስትወለድ ከ150,000 እስከ 200,000 እንቁላሎችን ይዛ ትወለዳለች። ነገር ግን አድጋ ለኮርማ እንትን ደርሳ በእድሜዋ ቢበዛ 10 ጥጃ ብትሰጥ ነው። ነገር ግን የእንስሳ ባዮቴክኖሎጂ ስንጠቀም ያንን ምቃቅም በተጨማሪ እንድንጠቀም ያስችለናል ማለት ነው። ይሄ ቴክኖሎጂ
ሴት ብቻ እኔ ጋር አሁን ለምሳሌ 3 ተወልደዋል ይሄ አራተኛ እርጉዝ ናት እና ምንድነው በረታችን ሞላ ማለት ነው የወተትም ምርት ከፍ ያለ ምርት እናገኛለን ማለት ነው እና ቴክኖሎጂው በኃይል የሚያስደስት ቴክኖሎጂ ሆርሞን መወጋት ትችላለች እርግዝና ባቲዝም እንግዲህ ሆርሞን ከወጋት ከ3 እስከ 5 ቀን ፍላጎት ታሳያለ እሱን ተከታትሎ እንግዲህ እንድትዳቀል ማድረግ ነው ተከታትለ እንድትዳቀል ማድረግ ነው ተራርቱ ችላም ሆርሞን ከወሰደች ከ2 ቀን በኋላ ኮርማ ፍላጎት በመታሳይበት ጊዜ እጅን ከትቼ ማህፀኗን ሳይ ማህፀኗ የኮርማ ፍላጎት ማሳየቱን የሚያሳይ ምልክት አለው ያንን አረጋግጣለሁ እነኚህ ነገሮች ካዩ በኋላ የሚቀጥለው ስቴፕ ላሚቷን ማዳቀል ይሆናል ማለት ነው ይሄ የኮርማ ዘርን አዘጋጅቻለሁ አሁን ላሚቷ ማህፀን ውስጥ ማስቀመጥ ይተበቅብኛል ይሄንን ለማድረግ ደግሞ የኮርማ ዘሩን እንትን ብዬ ተመልሼ እጄን የላሚቷ እንትን ውስጥ አረጋለሁ ይሄ ነገር ግን አሁን እንደምናረጋው ሳይሆን በፈጣን ሁኔታ ሊሰራ የሚገባና ከውጪ ቆይታ ያለለው እንትን ነው ስለዚህ ኮርማ ዘር አስገብቻለሁ ቦታውን ሲያረጋግጥልኝ ከዚህ ጋር የኮርማውን ዘር እሰጣለሁ ማለት ነው ስለዚህ ይችላል ተዳቅላለች ማለት ነው ይሄንን ከሰራ በኋላ ከላሚቷ ጋር ያለኝ እንትን ጨርሻለሁ እዚህ ጋር ቀጥሎ ያለው ስቴፕ ምንድነው ይሄንን የኮርማ ዘር የሚያመለክቱ ጽሁፎች አሉ ከየትኛው ኮርማ እንደተመረተ መቼ እንደተመረተ ምን አይነት እንትን እንደሆነ እዚህ ላይ ጽሁፎች አሉ ይሄንን የአባትየው ታሪክ አድርጌ መዝግቤ ይዘዋለሁ ማለት ነው ያዳቀልኩበትን ቀን የተዳቀለችበት ቦታ የተዳቀለችበት የኮርማ ዘር የተመረተበት ቀን ይመዘገባል የናትየውም መመዝገቢያ እንትን አለው የናትየውንም መመዝገብና ማስቀመጥ አለብኝ ማለት ነው ስለዚህ ይችላል በትደግም ኦር እንትን ብትል ይሄንን ተጠቅሜ በሚቀጥለው ደግሞ ለምሳሌ ከዚህች የምትወለድ ጥጃ አባቷ ማን እንደሆነናልን አባቷ በዚህ መዝገብ ላይ ስለሚኖር ጥጃው አድጋ እንኳን ለመዳቀል ሲደረስ ከዘመዶቿ ጋር እንዳትዳቀል ይሄ መረጃ ይረዳናል ማለት ነው ቶሎ ተጠቅተው ማይዙ ያዳግማሉ አሁን ግን ፐርፌክት ነው ያቻውን ለምሳሌ ወዲያው ተጠቃች ወዲያው ያዘች እቺም እንደዛው በኢትዮጵያ የባዮቴክኖሎጂ አብዮት እየተቀጣጠለ ነው በሆለታ የባዮቴክኖሎጂ ማይክሮባያል ምርምር ማዕከል ተመራማሪዎች ደግሞ አገራቸው ወተትና ለወተት ተዋጽኦ ምርት የምታወጣው ወጪ እጅጉን ይቆጫቸው ይመስላል ከሀገር ውጪ የሚገቡ የነበሩ ወተትን ወደ እርጎ የሚቀየር ቴክኖሎጂን በማፍለቅ የውጭ ምንዛሪ ወጪን በማስቀረት ላይ ናቸው ትራዲሽናል የሚሰሩት እነዚህ የእርጎ አሰራር እስከ 3 ቀን 4 ቀን እንደሚፈጅ ታወቀ ነው በኢንዱስትሪ ደረጃ እነዚህ ወተት መቀነባበሪያ ፋብሪካዎች የሚጠቀሙት አጭር ሰዓት ውስጥ እርጎ ሰርቶ ለገበያ ማቅረብ ይፈልጋሉ ይሄን ለመስራት ደግሞ አገር ውስጥ ይሄ እስካሁን ይሄ እነዚህ እርሾ ነው የምንለው ይሄ ስታርተር ካልቸር ነው የሚባለው የለም እዚህ ሀገር ውስጥ የለም ለዛ ከውጭ ነው የሚያስገቡት በመንግስት በኩል ነው የሚገባ አንደኛ በጊዜ ያገኙ ሁለተኛ የካረንሲ ችግር ነው ይሄ በካረንሲ በዶላር ስለሚያስገቡት በጣም ይቸገራሉና የወተት ለረጅም ጊዜ የሚቆየው 3 ቀን 4 ቀን የሚቆየው የፈርመንቴሽን ታይም ወይም ጊዜው ቀንሰናል አሁን ወደ 5 እስከ 6 ሰዓት ውስጥ ነው ይሄ የሚሰራለን ኢንዱስትሪ ደረጃ ሞክረናል አንደኛ የካረንሲ ችግር ለመፍታት ነው ሁለተኛው ደግሞ ፈርመንቴሽን ታይሙንም የተሻለ አርገን ሌላው ኢንዱስትሪ ደረጃ የሚሰራው ምንም ልዩነት የሌለው የጣሙም ሆነ የሽታም ሁሉንም ኢንዱስትሪ ላይ ሞክረናቸዋልና አንዲት በጣም የተመረጠች ላም ጥሩ ላም የተባለች ላም
በእድሜዋ 10 ጥጃ ብቻ ሰጣም ብትሄድ ያንን ግማሽ ደግሞ ኮርማ ቢሆን ግማሽ ግደር ቢሆን የምንፈልገውን ያክል ልናባዛት አንችልም ማለት ነው። ስለዚህ ያንን ለማባዛት የሚያስችል ቴክኖሎጂ የጽንስ ማስተላለፍ ቴክኖሎጂ ነው። ይሄ ምንድነው የሚያደርገው? አንዲት ላም አንድ ጊዜ የምትለቀው አንድ እንቁላል ሲጸነስ 9 ወር ታረግዛለች። ከ9 ወር በኋላ ወልዳ እንደገና ወደ ሌላ ዙር ስትመለስ ጊዜ ይፈጃል። ስለዚህ በእድሜዋ 10 ብቻ ሆና ልጨርስ ነው። ያንን ለመጠቀም ግን ከውጪ ተጨማሪ ሆርሞን እንሰጣትና አንድ ጊዜ አንድ እንቁላል የምታዘጋጀው በዛ ያለ እንቁላል እንድታዘጋጅ ያደርጋታል። ስለዚህ ያንን እንቁላል ስታዘጋጅ በተደጋጋሚ እናዳቅላትና እነዛ እኩል የተዘጋጁ እንቁላሎች እንዲጸንሱ ይደረጋል። ስለዚህ እነዛን ጽንስ በተጸነሰው በሰባተኛ ቀን ከላሚቷ ማህፀን ውስጥ አጥበን እናወጣለን። ስለዚህ ያቺ ላም ከጸነሰች በኋላ በሰባተኛ ቀን ከማህፀኗ ውስጥ አጥበን ስናወጣ እነዛን ጽንሶች የእድገት ደረጃቸውን የጥራት ደረጃቸውን ከመዘንም በኋላ ወደ ሌላ ከብት እናስተላልፋለን። ልክ ከሁለተኛው ወር ጀምሮ ደግሞ እንደገና ሌላ ዙር ጽንስ እንድታመርት እናረጋታለን ማለት ነው። በዚህ መልኩ ቢሰራ አንዲት ምርጥ ላም ቢያንስ በአመት እስከ 20 ጥጆች ልትሰጠን ትችላለች ማለት ነው ቢያንስ። እናቷ ሆልስቴን ነች። ከውጪ ባመጣነው ሴክስ ሲመን እናቷን ስናዳቅል ይቺ ግደር ተወለደች። ሴክስ ሲመን ስለሆነ ግደር ተወለደች። አድጋ በሁለት አመቷ እንድትወልድ አዳቀልናት። አረገዘች። የ7 ቀን ጽንስ በሴክስ ሲመን የተረገዘ ጽንስ ከሷ ወጣንና ዛችኛው ቦረና ከብት ውስጥ አስገባን። የ7 ቀን ጽንስን ተቀበላ አረግዛ በ9ኛ ወር ወለደች። ቺኛዋን ጥጃ ወለደች ማለት ነው። ስለዚህ እቺ ጥጃ በጽንስ ማስተላለፍ ከቦረና ከብት የተወለደች ስትሆን እናቷና አባቷ ግን ሆልስቴኖች ናቸው። ይሄንን ስናረግ ምንድነው እዚህ ጋር እንደምታዩት ዶነር ይላል ጽንስ ሰጪ ማለት ነው። ሌላው ጋር ስናይ ደግሞ ሪሲፒየንት ይላል ጽንስ ተቀባይ ለማለት ያዘጋጀናቸው ናቸው። እነኚህ ለጽንስ ሰጪነት የሚመረጡበት ምክንያቶች አሉ። ለምሳሌ የእድገት ደረጃ ሊሆን ይችላል፣ የወተት ምርቷ ሊሆን ይችላል፣ ባህሪዋ ሊሆን ይችላል። ጽንስ ተቀባይዋ ከጽንስ ሰጪዋ ተመሳሳይ ባህሪ አላት ማለት አይደለም። ለምሳሌ እቺ ጥሩ ምርት ጥሩ ወተት የምትሰጥ ላም ከሆነች ጽንሱን የምናስተላልፈው ጥሩ ወተት ማሰጥ ብለን የምንይዛት ላም ውስጥ ነው የምናስተላልፈው። ስለዚህ ማባዛት የምንፈልገው ይችኛዋን ነው። ያችኛዋ ግን በዝርያ ደረጃ ምንም የምታደርገው አስተዋጽኦ የለም። ይችን በሰባተኛ ቀን ያወጣነውን ጽንስ ያችኛዋም ተመሳሳይ የማህፀን ሁኔታ እንዲኖራት ሆርሞን እንሰጣትና ልክ እሷም 7 ቀን እንደሆነ እንድታስብ እናደርግና በተመሳሳይ ቀን እናስተላልፋለን። የግብርና ሚኒስቴር መረጃ እንደሚያመለክተው በኢትዮጵያ ያለው አመታዊ የወተት ምርት 7.1 ቢሊዮን ሊትር ነው። አመታዊ የወተት የነፍስ ወከፍ ፍጆታ ደግሞ ከ7 ሊትር በታች እንደሆነ ይገለጻል። ይህ ደግሞ አንድ ጤነኛ ሰው በአመት 200 ሊትር ወተት ያስፈልገዋል። ይህን ለማስታረቅ ኢትዮጵያ የተቀነባበሩ የወተት ምርቶችን ከውጭ ለማስገባት በአማካኝ ከ25.5 ሚሊዮን ዶላር በላይ ወጪ ታደርጋለች። በፊት እንግዲህ በጣም ትንሽ ነበረ። ኢቨን ኢስት አፍሪካ ካሉት በጣም ትንሹ ያለን ነው። ግን በአፍሪካም ደረጃ ቀርቶ በዓለም እኛ በቀንድ ከብቶች በአፍሪካ አንደኛ በዓለም 10ኛ ደረጃ ላይ ነው ያለነው። ይሄ በጣም ትልቅ እምቅ አቅም ነው። ይሄን መጠቀም ብንችል ከብቶች በቁጥር ብቻ ነው በውጤት ሳይሆን በቁጥር ነው የያዝነው። ከ70 ሚሊዮን እንስሳቶች ከ2.5 በታይ ነው ዝርያቸው የተሻሻለ ወይ ደግሞ ለወተት ተመራጭ የሆኑ እንስሳት ያለን።
እና ከፍተኛ የሆነ የጊደሮች እጥረት እንዳለብን ለወተት ተመራጭ የሆኑ እንስሳቶች እንዳለብን ነው የሚያመለክተውና ይህን ከፍተኛ የሆነ ማነቆ ደግሞ የምንፈታበት ዋነኛው ቴክኖሎጂ ይሄ ነው። የፈለግነው ዝርያ በፈለግነው ጾታ መልክ እንዲወለድልን አርገን ነው ይሄን ክፍተት የምንሞላውና ይሄ ቴክኖሎጂ ደግሞ ለወተት የምንፈልጋቸውን ተተኪ ጊደሮች እንዲወልዱልን አርጎ ነው የተተገበረው ማለት ነው። የምግብ ዋስትናን ከማረጋገጥ ባሻገር የኢኮኖሚ ሉዓላዊነቷን ያስከበረች ነጻ ሀገር እውን ለማድረግ ያለመ የሌማት ትሩፋት መርሃ ግብር በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ተደርጓል። በምግብ ራስን የመቻል ተስፋን የሰነቀው የሌማት ትሩፋት መርሃ ግብር ስኬታማነት እውን እንዲሆን የግብርና ባዮቴክኖሎጂ ሰፊ ድርሻ አለው። ህብረተሰባችንን እናጠጣለን ያልነውን ወተት በአጭር ጊዜ መድረስ እንችላለን። በሌማት ትሩፋቱ የተያዙትን እቅዶች ማሳካት ይቻላል ማለት ነው። ሌማት ትሩፋቱ ላይ ባዮቴክኖሎጂ ቢኖርና ባይኖር ብለን ብንገመት ባይኖር በበፊቱ የምንሄድ ከሆነ ከ1.5 ሊትር 7 ሊትር መድረስ 60 70 80 ፕሮባብሊ 100 ዓመት ሊፈጅ ይችላል። በዛ ብንቀጥል እንግዲህ ይሄ ነገር ምን ያክል እንደሚያፈጥነው ባዮቴክኖሎጂ አለን እንበልና ኮንቬንሽናል ባዮቴክኖሎጂ ብቻ ይሄ አርቲፊሻል ኢንሴሚኔሽኑን እንበል። አርቲፊሻል ኢንሴሚኔሽኑ ወይ ወንድ ወይ ሴት ነው የሚፈጠረው 50-50 ስለሆነ አይ ሴት ብቻ እንዲፈጠር ማድረግ ያም በሁለት እጥፍ ያሻሽለዋል። ኢምብሪዮ ትራንስፈር በዛ ላይ ብንጠቀም ደግሞ ጥሩ ዝርያ ያላት ወይ 6 ወይ 7 ያደርጋል። እንግዲህ ይሄ ነገር ሊኒየር ነገር አይደለም። 100 ቀነሰ ሲባዛ በዚህ ማለት አንችልም። ግን በጣም መልቲፕላየር ኢፌክት ያለው በጣም ብዙ እንትን ያለው ነው። ብዙ እጥፍ ጥቅም ያለው ነው ባዮቴክኖሎጂ መኖሩና ያለ መኖሩ። አብዛኛው የኛ ሀገር ወይም የታዳጊ ሰዎች ሲታይ የማልኒውትሪሽን ችግር አለ። ማል ማለት ያልተመጣጠነ ማለት ነው። ኦቨር ሊሆን ይችላል። ካሎሪን ኦቨር ልንወስድ እንችላለን። ፕሮቲን፣ ሚነራልና ሌሎች ንጥረ ምግብ ለሰውነታችን ለጤናችን የሚያስፈልጉትን ደግሞ የማናገኝበት ሁኔታዎች ይበዛሉ ማለት ነው። ይሄ ህፃናት ላይ ከፍተኛ እንትን አለው። ኢኒሼቲቭ በቂ የተመጣጠነ ምግብ ለማህበረሰብ እንዲኖር ማድረግ ነው። እዚህ ላይ የእንስሳት ተዋጽኦ በጣም ዝቅተኛ ነው በሀገራችን። ዶሮን እንኳን ብናስብ በአመት ባህል ታስቦ ማር፣ ወተት እና የመሳሰሉትን የእንስሳት ተዋጽኦ ስራዎች እንትኖች ሪላቲቭሊ ውድ ስለሚሆኑ በተለይም ደግሞ መካከለኛ ገቢ ወይ ዝቅተኛ ገቢ ላላቸው ቤተሰቦች ለኛ ሀገር እንትኖች በጣም ዝቅ ያለ ነው። ይሄ ከምንድን ነው የሚመጣው? የወተት ምርት ከፍ ማድረግ፣ የስጋ ምርት ከፍ ከማድረግ የዶሮ ይሁን የትልቅ ከብቶች ይሁን የትኛው ከዚህ ጋር ይያያዛል። ይሄን አቅርቦቱን ከፍ ባደረገን ቁጥር የሌማት ትሩፋትን ኢኒሼቲቭ እናሳካለን ማለት ነው። በዓለማችን ባዮቴክኖሎጂን በመጠቀም እድገታቸውን ካረጋገጡ ሀገራት አሜሪካ ዋናዋ ሀገር ናት። የአሜሪካ የሳይንስ ሊቃውንቶች የአሳማ ገዳይ ቫይረስን የሚቋቋም በጄኔቲክ የተሻሻሉ አሳማዎችን በማርባት ላይ ይገኛሉ። በእንግሊዝ ደግሞ የባዮቴክኖሎጂ አይነት የሆነውን ጂን ኤዲቲንግን በመጠቀም የአቪያን ኢንፍሉዌንዛ የሚቋቋሙ ዶሮዎችን በማምረት ላይ ናቸው። ወዲህ ደግሞ የቻይና የሳይንስ ጠበብቶች ለቫይታሚን ኤ ግብአት የሆነውን ከፍተኛ የቤታ ካሮቲን መጠን ያላቸውን ወተት የሚያመርቱ በጄኔቲክ የተሻሻሉ የወተት ላሞችን በማዘጋጀት ላይ ናቸው። ሀገራችን ኢትዮጵያ ባዮቴክኖሎጂን ከአሜሪካ እኩል እንደጀመረች ቢነገርላትም የሚጠበቀውን ውጤት ግን ሳታገኝ ቆይታለች። ቴክኖሎጂዎቹ በራሳቸው ምንም ችግር የለባቸው። ቴክኖሎጂዎቹን ተጠቃሚ ሳንሆን የምንቀረው
የኛ የአሰራር ግድፈት ነው። ሳይንሱ የሚፈልገው ነገር አለ ምን መደረግ አለበት የሚለው ነገር ያንን በትክክል ካላረገን ግን ያንን ቴክኖሎጂ ተጠቃሚ ልንሆን አንችልም። የዚህን መንስኤዎች ነበር የዳሳ ስራ የሰራ ነው። በርካታ ችግሮቹ ሁሉም ቦታ እንዳሉ ነው ለመለየት የቻልነውና መጀመሪያ አዳቃይ ሙያተኞችን ያቅም ግንባታ ነው የሰራ ነው። የሁለት የሶስት ቀን በተግባር ላይ የተመሰረተ ስልጠና ነው የሰጠነው። በዋናነት በአዳ አካባቢ ላይ ላሉ ሙያተኞች አዳና አመያ ከነሱ ሰብስበን እነሱን የተግባር ስልጠና ነው የሰጠነው። ከነሱ ጋር ሆነን ነው አርሶ አደሩም ጋር ተግባራ ነው የተገበርነውና ፍሩትፉል የሆነው በዛ ልክ ነው። የዘራ ያዝ የማዳቀል ሰዓት የማዳቀል ሁኔታ ሁሉም ፕሮጀክት ስልጠናውን የጋራ ካረግን በኋላ ነው ወደን የተገበርነው። እንደ ማንኛውም ቴክኖሎጂ የእንስሳት ባዮቴክኖሎጂ የስነ ምግባርና የተለያዩ ስጋቶች ጥያቄ ይነሳበታል። ባዮቴክኖሎጂን ሲያስቡ በላቦራቶሪ ውስጥ የሰው ልጅን መፍጠር ከሃይማኖትና ከባህል ጋር ተጻራሪ አስተሳሰቦች የተለያዩ በሽታዎችን ማስፋፊያ ከተፈጥሮ ያፈነገጠ ፍጥረታትን መፍጠር ተደርጎ ሲወሰድ ይስተዋላል። እዚህ ያለው እውነት ግን የተለየ ነው። እንግዲህ ብዙ ነገሮች ይባላሉ። ለምሳሌ ሰው ሰራሽ እንስሳት ማዳቀልን የማይፈልጉ ሰዎች አሉ። በእግዚአብሔር ስራ ውስጥ ገባን ምን ውስጥ ገባን የሚሉ አሉ። ነገር ግን ይሄ እግዚአብሔር የፈጠረው ነው የምንጠቀመው። ሁለተኛ ዓለምን የለወጠ ቴክኖሎጂ ነው። እኛ ሀገር መጥቶ የማይሆንበት ምክንያት የለም። ሁለተኛው የኮርማ ፍላጎት ቅንጅትን በተመለከተ ደግሞ አንዴ ሆርሞን የተወጉ ላሞች መሲና ይሆናሉ አይወልዱም የሚል ወሬ ሲወራ እንሰማለን። በተግባር ግን ያንን አላየነው። ለምን እኛ የምንጠቀመው ሆርሞን የኮርማ ፍላጎትን ለማቀናጀት የምንጠቀመው ሆርሞን በተፈጥሮ እንስሳቶቹ ውስጥ የሚመነጭና እንስሳቶቹን የስነ ተዋልዶ ዑደትን የሚቆጣጠር ነው። ሶስተኛው ደግሞ የግደሮች ይወለዳሉ አይወለዱ የሚል የመጀመሪያው ትልቁ ጥርጣሬ እሱ ነበር። መስክ ሄደን ግደር የሚያስወልድ የኮርማ ዘር ነው ይዘን የመጣን ስንለው አብዛኞቹ ይገረሙም እንደው የምንዋሻቸውም ይመስላቸው ነበር። በተግባር ግን ካዩት በኋላ አሁን ሁሉም ገበሬ ጥያቄው ጾታው የተለየ ግደር ሊያስወልድ የሚችል ዘር ስጡኝ የሚል ጥያቄ ነው የሚመጣ። በፊት ይሄንን ቴክኖሎጂ ተቃዋሚ ነበርኩኝ፣ አልቀበልም ነበር። በሰው ሰራሽ የሆነ ነገር ነው የሚመስለኝ። በሃይማኖትም ለከፍትም ያ ከእንደዚህ አይነት ነገር የሚወለደው ከፍት ራሱ የሆነ ነገር ነው የሚመስሉኝ። ትክክለኛው ያ ዘር ከየትም አልመጣም፣ ከኮርማ ነው የመጣው። እኔ አላመንኩም ነበር። ሁለቱም እንደተባለው ደጋግሞ ተወለደ። ቴክኖሎጂ ወደ ሀገር ያስገባ ግዴታውም ነው። ደሞ አልፎም ተርፎ ይሄንን ጉዳት አለው ብሎ የሚያነሷቸው ለምሳሌ ዘረመላቸው የተለወጡ ሰብሎች ወይም ኦርጋኒዝሞች ወደ ሀገራችን ሲመጡ ጤና ላይ አካባቢ ላይ ሰው ላይ ተጽዕኖ ያሳድራሉ ብሎ ሆኖ የሚያነሱትና ይሄንን የሚቆጣጠር ብቸኛ ተቋም አለ፣ ኢትዮጵያ አካባቢ ጥበቃ ባለስልጣን የሚባል። እነዚህ ምርምሮች ሲሰሩ እንደ መድኃኒት እያንዳንዱ ነገር ቁጥጥር ተደርጎባቸው የሚወጡ ምርቶች ናቸው። ስለዚህ ይሄ ቴክኖሎጂውን የሚሰራ አካል ሳይሆን ተቆጣጣሪ አካል በደንብ ሰርቶ በድግግሞች ተሰርቶ በሞለኪውላር ደረጃ ታይቶ ምንም ጉዳት እንደማያስከትል ዘረመሉ ያልተለወጠ አንዳንድ ጊዜ እንደ ዲቃላ ዝርያ ወይ ዲቃላ ሁሉ ዝርያ ባዮቴክኖሎጂ ዝርያ ሁሉ ብሎ የሚያነሳው አለ። ባዮቴክኖሎጂ ዝርያ አይደለም። ባዮቴክኖሎጂ ሳይንስ ነው። የትኛውንም ባህሪ እንስሳ ላይ እጽዋት ላይ ደቂቅ አካላት ላይ ባህሪያቸውን ለመለወጥ የሚያስችል